ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት በሀገራችን ኢትዮጵያ በሰሜን ሸዋ ዞን የፍቼ ከተማ አስተዳደር የፖሊስ የደንብ ልብስ በመልበስና የጦር መሳሪያ በመያዝ የዘረፋ ወንጀል ስትፈጽም የነበረችው ሴት በቁጥጥር ስር መዋሏ ተገለጸ። ዝርዝር መረጃውን ፖሊስ ያወጣው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። አሁን በደረሰን እጅግ አሳዛኝ ዜና መሰረት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ቢጣ ወረዳ ደጋ ኬላ የሚኖሩ መምህር አብርሃም ግዛውና ባለቤቱ መምህርት ራሂል አክሊሉ በዛሬው ዕለት በደረሰው አሰቃቂ ትራፊክ አደጋ ሕይወታቸው ማለፉን የአካባቢው ትራፊክ ፖሊስ አስታወቀ። የአደጋው መንስኤ ምን እንደሆነም በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። በደቡብ ኢትዮጵያ ክልል በጋሞ ዞን ቦረዳ ወረዳ ጭላሴ ወይም ወቆ በተባለ ቦታ ላይ ሙሉ ፂም ያለውና ሽማግሌ የሚመስል ሕፃን መወለዱ ታውቋል። ዝርዝር መረጃው እጃችን ደርሷል። በሚቀጥሉት ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። እንዲሁም የመረጃ ለሌሎች ተደራሽነቱ ይበልጥ እንዲሰፋ ሁላችሁም ቪዲዮውን ላይክ አድርጋችሁ ሐሳብ አስተያየታችሁን በኮሜንት አስቀምጡልን። በሰሜን ሸዋ ዞን የፍቼ ከተማ አስተዳደር የፖሊስ ደንብ ልብስ በመልበስና የጦር መሳሪያ በመያዝ የዘረፋ ወንጀል ስትፈጽም የነበረችው ሴት በቁጥጥር ስር መዋሏ ታውቋል። የፍቼ ከተማ ፖሊስ መምሪያ ምክትል ኢንስፔክተር ቶልቻ ኃይሉ ለቢቢሲ እንደገለጹት ተጠርጣሪዋ የፖሊስ የደንብ ልብስን በመልበስና ሽጉጥ በመታጠቅ የተለያዩ የዘረፋ ወንጀሎችን ስትፈጽም መቆየቷም ተገልጿል። በተለያዩ የንግድ ተቋማት በመሄድ የዞኑ ፖሊስ መምሪያ አባል ነኝ፣ ገንዘብ ረስቼ መጥቼ ነው በማለት የምትፈልገውን ከሱቅ ትወስዳለች። እምነትን ለማትረፍ ስትል የራሷን ፎቶና ሽጉጥ ታጥቃ የተነሳችው ምስል በማሳየት ዕቃዎችንና አልባሳትን በግድ ስትወስድ እንደነበር ፖሊስ አስታውቋል። በሌላ በኩል ሌሊትን በመጠቀም ከሌሎች ተባባሪዎቿ ጋር በመሆን ሰዎችን በጦር መሳሪያ በማስፈራራት ስትዘርፍ እንደነበር በምርመራውም ተረጋግጧል። ከህብረተሰቡ በደረሰ ጥቆማ መሰረት ፖሊስ ክትትል በማድረግ ተጠርጣሪዋ ተከራይታ በምትኖርበት ቤት ውስጥ ከአንድ የቱርክ ሽጉጥ፣ አንድ የወገብ ካርታ፣ 2 የክላሽንኮቭ ጥይት ካርታ፣ 1 ጎራዴ ከተለያዩ የፖሊስ የደንብ ልብሶችና 3 የፖሊስ ዱላዎች ጋር በቁጥጥር ስር ውላ ምርመራ እየተጣራባት እንደሚገኝና ለህግም እንደምትቀርብ የፍቼ ከተማ ፖሊስ ጣቢያ አስታወቀም። አሁን በደረሰን እጅግ አስደንጋጭ ዜና መሰረት መምህሩና ተመራቂዋ መምህርት ባለቤቱ ከኮሌጅ ምረቃ ወደ ቤት ሲመለሱ በትራፊክ አደጋ ሕይወታቸው ማለፉ ታውቋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ካፋ ዞን ቢጣ ወረዳ ከደጋ ኬላ የሚኖሩት መምህር አብርሃም ግዛውና ባለቤቱ መምህርት ራሂል አክሊሉ በዛሬው ዕለት በደረሰው አሰቃቂ ትራፊክ አደጋ ሕይወታቸው ማለፉን ዶይቼ ቬለ ዘግቧል። መምህርት ራሂል አክሊሉ ከትናንት በስቲያ ከቦንጋ ትምህርት ኮሌጅ በስኬት ተመርቃ የነበረ ሲሆን በባለቤቷ መምህር አብርሃም ግዛው ደስታዋን ለመካፈል በዚያው ተገኝቶ አንድ ላይ በመሆን የምረቃ ስነ ስርዓቱን በጋራም ያከብራሉ። ከሁለት ቀናት በኋላ ደስታቸውን አጣጥመው ሳይጨርሱ ከምረቃው መልስ ወደ ቤት በመጓዝ ላይ ያሉ በደረሰባቸው ድንገተኛ አደጋ ሁለቱም ሕይወታቸውን ማጣታቸውን ብዙሃንን አሳዝኗል። በማህበራዊ ሚዲያ በተለይም በተለያዩ የፌስቡክ ገጾች ላይ በደቡብ ኢትዮጵያ ክልል በጋሞ ዞን ቦርዳ ወረዳ ጭላሴን ወይም ወቆ በተባለ ቦታ ላይ ሙሉ ፂም ያለውና ሽማግሌ የሚመስል ሕፃን ተወለደ በሚል በስፋት እየተሰራጨ የሚገኘው መረጃ ፍጹም ሐሰተኛና የፈጠራ ወሬ እንደሆነ ታውቋል። የተያዘው ምስልም ቢሆን በዘመናዊ የኮምፒውተር ቴክኖሎጂ ወይም በአርቲፊሻል ኢንተለጀንስ AI አማካኝነት
አማካኝነት የተሰራ እንደሆነም ተደርሶበታል። ከ2 ቀን በፊት ከ1 ሚሊዮን በላይ ተከታይ ያለው የውጭ ሀገር ፌስቡክ ገጽ ወይም ግሩፕ ላይ ለቀልድ እንደ አስተያየት ኮመንት ለመሰብሰብ ይህንን ታምኑበታላችሁ ብሎ የተለጠፈ ሲሆን ዛሬ ግን መረጃው በኢትዮጵያ እንደተከሰተ ተደርጎ በስፋት እየተጋራ ይገኛል። ስለሆነ ማንኛውንም መረጃ ከማጋራታችሁ በፊት እውነቱን እንድታውቁና የት አካባቢ እንደተፈጸመ እንዲሁም ትክክለኛ መረጃን አስደግፋችሁ እንድትዘግቡ በጽኑ እንማጸናለን።